ባለፈው እንደምታስታውሱት በቲክቶክ አዋርድ ላይ ያሸነፍን ሰዎች በአንድ ላይ አጠቃላይ ሰብሰብ ብለን አዲስ አበባ እንድንጎበኝ እድሉን አግኝተን ነበርና አዲስ አበባን ጎብኝተን ልክ እንደጨረስን ደግሞ ወደ ቲክቶክ አዋርድ ወደሚሰጥበት ወደ ኩሪፍቱ አፍሪካ ቪሌጅ ደግሞ ለራት ግብዣ ጠርተናል። ራት ግብዣ ያለው እዛው አልጋ ተይዞልናል። እዛው አድረን ነው የምንመጣውና እዛ ሄድን። ማታ በጣም ደስ የሚል ጊዜ ነበርን። በጣም ኢንጆይ ያደረግን ተኛን። ጠዋት ተነሳን። ወደ ቤት ከመምጣታችን በፊት ግን በህይወት ዘመኔ እጅግ በጣም ሾክ ያደረኩበት የደነገጥኩበትና እኔን ራሴን ቆንጥጥ ያደረገኝ አንድ ትልቅ ትምህርት ተምሬ የወጣው ማለት ነው። ዛሬ ይህን ትምህርት ማጫወታችሁ ይሆናል። ይህንን ትምህርት ያካፍለኝ አንድ ወዳጄ ነው። ወደ ቤት ከመመለሳችን በፊት ጠዋት አድረን እንደተነሳን ማለት ነው። ጠዋት ላይ ቁርስ ከበላን በኋላ ሁሉም ቲክቶከሮች በሰዓቱ ምግባቸውን ይዘው አንድ ላይ ሰብሰብ ብለው ነበር ሲበሉትና ከሁሉም ነጠል ብዬ ውጭ ወጥቼ ነበረ ቁርስ መብላት የጀመርኩትና እኔ ቁርስ ከምበላበት ፊት ለፊት እንደዚህ ደግሞ አንድ ወዳጄ ተቀምጧል። ቁርስ ሳነሳ ግን ከኋላ ነበር ቁርስ አብሩኝ እያነሳ የነበረውና ቁርሱን በልተን እንደጨረስን ተገናኘንና አብረን ቁጭ ለመጫወትና ማውራት ጀመርን። ቡና ዘዝን፣ አንድ ላይ ማውራት መጫወት ጀመርን። ይህ ወዳጄ ዶክተር ነው። በራሽያ ሀገር ላይ በሕክምና የሚያገለግል በጣም ትልቅ ዶክተር ነው እና በህይወት ዘመኔ ድንቅ የሆነ በቃ እጅግ በጣም እንኳንም እዛ ስፍራ ላይ ተገኘው ያልኩበትን ትልቅ ነገር አጫወተኝ ማለት ነው። እንደዚህ ያለኝ በአንድ ክላስ ውስጥ አብረን ከምንማር ተማሪዎች መካከል አለ ያሰብኩትና የተናገርኩትን በህይወቴ ላይ ተፈጽሞ ያየሁት እኔ ላይ ብቻ ነው አለኝ። አብረውኝ ከነበሩ ጓደኞቼ መካከል አብዛኛዎቹ ከተናገሩት ውጭ የሆነ ህይወት ነው እየኖሩት ያሉት ወይም ደግሞ ካሰቡት ውጭ የሆነ ህይወት ነው እየኖሩ ያሉት እያለ እያጫወተኝ ነበረ። ምን ማለት መሰለ፣ ይሄ ኦልሞስት 80% 90% የሚሆኑት ጓደኞቹ ካሰቡበት አልደረሱም ወይም ደግሞ እቅዳቸው ወደ ሌላ ነው። አሁን ደግሞ የሚሰሩት ስራ ወደ ሌላ ነውና ድሮ ልጅ እያለን አለ 10ኛ 11ኛ ክፍል እያለን አለ ዶክተር መሆን ፈልጋለሁ ስለነበርኩት እኔ ነበርኩኝ አለ ዶክተር የሆንኩት እኔ ነኝ አለ። ዶክተር መሆን ብቻ አይደለም ከሀገር ውጭ ገና ወጥቼ በመላው ዓለም አክማለሁ እላለሁ አለና ያ ነገር በህይወቴ ተፈጽሞ ተሳክቶ ያየሁት እኔ ላይ ብቻ ነው አለኝ። እንዴት ሆነልህ? ይህ የሆነበትን እስኪ መርህ ምንድነው ምናምን ብዬ እኔ ደግሞ ብዙ ጊዜ ሰዎችን ሳገኝ የምትመሩበትን መርህ የቢዝነስ ፕሪንሲፕልሽ ምንድነው የህይወት መርሽ ምንድነው ብዬ የመጠየቅ ልምድ አለኝ እና ይህን ጥያቄ ያነሳሁለት እንዲህ የሚል ምላሽ ሰጠኝ። ቆነጠጠኝ። አብዛኞቻችን ሰዎች አለ ወይም ደግሞ እዚህ ምድር ላይ ካሉት 100% ሰዎች አለ 80%ዎቹ ፌል የሚያደርጉበትን አንድ ሚስጥር ልንገራለኝ ብዬ አዳምጠው ጀመረ። ሊትል ፌዝ አለ 80% የሚጠጉት ሰዎች በእምነት ነው የሚያምኑት አለ ወይም ደግሞ ረጅም ሰዓት በማሰላሰል ረጅም ሰዓት በማሰብ ረጅም ሰዓት ነገሩን ለማመን በመጣር ጊዜያቸውን ያባክናሉ፣ ጊዜያቸውን ይጨርሳሉ አለ። 80%ዎቹ የሚሆኑ ሰዎች እምነታቸውን ለመጨመር በሚያደርጉት ትግል ውስጥ ያሰቡትን ሳያሳኩት ፌል ያደርጋሉ አለ። ስኬት እንግዲህ ብዙዎቻችሁ እንደምታውቁት የእርምጃ ውጤት ነው፣ የድርጊት ውጤት ነው እንጂ የማሰብ ውጤት አይደለም። 80%ዎቹ የሚሰሩት እምነታቸው ላይ ነው አለ። ቅዱስ ቃላችን ግን ሲያስቀምጥ አለ የሰናፍጭ ቅንጣት ያክል እምነት ብትኖራችሁ ነው የሚለው አለ። የሰናፍጭ ቅንጣት ማለት በጣም ትንጥዬ በሰው አይን ከርቀት እንኳን ልትታይ ማትችል ሰዎች እንኳን ሊመለከቷት ሊገነዘቧት ማይችል ትንሽዬ እምነት እንኳን ብትኖራችሁ ተራራን ተነቀል ብትሉት ይነቀላል። ትንሽዬ እምነት ነው የምታስፈልገው አለ። ትንሽዬ ሊትል ፌዝ ነው የተጠየቅነው አለ። አብዛኛው ሰው የሚሰራው ግን ፌዙ ላይ ነው፣ እምነቱ ላይ ነው። የተለያዩ ሞቲቬሽናል ነገሮችን ሊያዳምጥ ይችላል አለ። የተለያዩ ነገሮችን ሊማር ይችላል አለ። ከዛ ቁጭ ብሎ ሊያስብ ስፔሻሊ ደግሞ ኤርፎናቸውን እዚህ ላይ ያደርጋሉ አለ። ሙዚቃቸውን ይከፍታሉ አለ። ከዛ ማሰላሰል ነው እና አድርገው ከድርጊቱ በሚያገኙት ሪዋርድ ሊያገኙ የሚገባቸውን እርካታ በማሰባቸው ብዛት ያገኙትና ቀጣይ ነገሩን ለማድረግ ሲነሱ እጅና እግራቸው ምን እንደሆነ አይታወቅም፣ አይታዘዛቸውም ማለት ወይም ያሰቡትን ነገር ሳያከናውኑት ወርና 2 ወር አልፎ ራሳቸውን ያገኙታል። ለምን ከተባለ አድርገን ልናገኝ የሚገባውን እርካታ እነሱ ቀደም ብለው በማሰባቸው ብዛት ብቻ አግኝተውታል። የአብዛኞቻችን ችግር ይሄ ነው አለ። 100% ከሚጠጋው ህዝብ ውስጥ 80%ቱ ፌል የሚያደርገው በዚህ ምክንያት ነው አለ። እምነቱ ላይ በመስራትና ትልቅ እምነት ለመገንባት አለ በማሰብ እነዚህኞቹ ዴቲንግ ቱማች አለ። በጣም ነው የሚያስቡት አለ። በቃ በጣም ነው የሚያስቡት አለ። ሲያስቡ 80%ቱ እዚህ ጋር ፌል ያደርጋል ማለት ነው። ከ80% ስንት ፐርሰንት ቀረ? 20% ቀረ። ከነዚህ ከ20%ዎች ውስጥ ደግሞ አለ 10% ደግሞ ፌል የሚያደርገው ስትራቴጂ ጋር ነው አለ። 10% ደግሞ አለ ልክ ከ80 አንጻር ስታያቸው አለ ትንሽ ነው የሚያስቡት። በቃ ይሄን ነገር አከናውናለሁ፣ ነገ ይሄን ነገር ማድረግ አለብኝ፣ በቃ ሲናገሩ ሰማቸዋለሁ አለ። ረጅም ሰዓት ሲያሰላስሉ ሲያስቡ ሲያወሩ አታገኛቸውም አለ። ይሄን አርግቼ ያን አርግቼ እንደዚህ አርግቼ የሚቀጥለው ዓመት እንደዚህ ብለው ሲያወሩ አታገኛቸውም። they talk a little bit ትንሽ ነው የሚያወሩት አለ። they think a little bit አለ። ግን ስትራቴጂ ላይ ስንመጣ ግን they write too much አለ። ረጅም ሰዓት ነው የሚጽፉት አለ። በቃ ዓመቱን በቀን ቀኑን በሰዓት ሰዓቱን በደቂቃ ይከፋፍሉታል። ሰኞ እንደዚህ ያደርጋለሁ፣ ማክሰኞ እንደዚህ ያደርጋለሁ፣ ማክሰኞ ጠዋት ተነስቼ እንደዚህ ያደርጋለሁ፣ ከ2 ሰዓት እስከ 3 ሰዓት ድረስ ስፖርት ሰራለሁ። ይገድቡታል ራሱ አለ። 3 ሰዓት ድረስ ስፖርት ሰራለሁ ይላል አለ። ከዛ ስትላቸው ከ3 ሰዓት እስከ 4 ሰዓት ደግሞ እዚህ ቦታ ሄዳለሁ፣ ደግሞ ሌላ ስትራቴጂ ያስቀምጣለሁ። 3 ሰዓት ስፖርት ጨርሰው
ወዲያውኑ ከ3 እስከ 4 ደግሞ ሌላ ነገር ውስጥ ይገባሉ። ምን እንደሆነ በማይታወቅ ሁኔታ ከ2 እስከ 3 ስፖርት ይሰራሉ። ልክ 3 ሰዓት ሻርፕ ሲል ስፖርት ይጨርሳሉ። 3 ሰዓት ደግሞ እስከ 4 ሰዓት ደግሞ ሌላ ነገር እየሰሩ ነው። እንዴት ማለት ሻወር አይወስዱም ወይ? ልብሳቸውን አይቀይሩም ወይ? አያርፉም ወይ? ወይንስ ደግሞ ያንን ነገር ለማድረግ ሲሆነ የሚሄዱት መንገድ የለም? አይራመድም ወይ? እጅግ በጣም ነው የሚገርመው። ከ4 እስከ 5 ደግሞ ይናረጋል ይላል። ከ5 እስከ 6 ይናደርጋሉ። በሰዓት ይከፋፍሉታል ምናምን። ጥሩ ነው እኮ መልካም ነው። ረጅሙን ጊዜ ግን የሚያጠፉት ስትራቴጂ በመንደፍ ነው አለ። ኮምፕሌክስ በሆነ ስትራቴጂ ያምናሉ አለ። በረጅም ፕላን ያምናሉ አለ። ረጅም ፕላን በመጻፍ ረጃጅም እቅዶችን በማውጣት ማድረግ የሚፈልጉትን ነገር አብዝተው በመጻፍ ያምናሉ አለና እነዚህ ሰዎች በሚጽፉ ሰዓት ላይ ያደረጉ ያክል ይሰማቸዋል። ያከናወኑት ያክል ነው ፊል የሚያደርጉት። ሰኞ ይሄን አጥንቼ ማክሰኞ ይሄን አጠናለሁ፣ ሰኞ ከዚህ እስከዚህ ይሄን አጠናለሁ፣ ከዚህ በኋላ ጥያቄ እሰራለሁ፣ ከዚህ በኋላ ይሄን አጠናለሁ ምናምን ፕላን ይጽፋሉ አለና 2 ቀን 3 ቀን ቢያደርጉት ማለት ከዛ በኋላ ያደርጉት። ለምን? በሚጽፉ ሰዓት ላይ አድርገው ከድርጊቱ ሪዋርድ ሊያገኙ የሚገባቸውን እርካታና ደስታ በመጻፍ አግኝተውታል። አይሮን ነው። ምናልባት አሁን ይህን ቪዲዮ እየተመለከታችሁ ያላችሁ ልጆች ምናልባት አብዛኞቻችሁ በማሰብ ይሆናል እርካታ የምታገኝ። ስፔሻሊ ኤርፎን አድርጋችሁ ኢንስፓየር የሚያደርግ ሙዚቃ በማዳመጥ የሆነ ቢት ያለው ሙዚቃ በማዳመጥ እርካታው ልታገኙ ይችላላችሁ። አንዳንዶቻችሁ ደግሞ በመጻፍ እርካታ ልታገኙ ይችላላችሁ። እንደዚህ አምጥቼ እንደዚህ አምጣችሁ ወረቀቶችን በመለጣጠፍ ልታሙ ይችላላችሁ። ጥሩ ነው ወረቀት መለጠፍ ችግር የለውም እያልኩ አይደለም። እኔም በራሴ ቤት ውስጥ የማደርገው ነገር ነው። ረጅም ሰዓት ፕላን ማውጣት ግን ቆነጠጠኝ። እዚች ጋር 80% ብዙ ያስባሉ። በማሰባቸው ብዛት የሚያገኙት እርካታ አለ፣ ፌል ያደርጋሉ አለ። እርካታውን ልናገኝ የሚገባው መጨረሻ ላይ ነው። ቀጣይ 10% ደግሞ በመጻፍ እርካታውን ያገኛሉ አለ፣ ፌል ያደርጋሉ አለ። ትንሽ የሚያስቡ ትንሽ የሚናገሩ ሲምፕል የሆነ ስትራቴጂ የሚያወጡ ሰዎች እርካታ የላቸውም። ሲያስቡ አይረኩም፣ ስትራቴጂ ሲያወጡም አይረኩም። ስንት ፐርሰንት ቀሩ? 10%። ከነዚህ ከቀሩት ከ10% ውስጥ ደግሞ 9% በድርጊታቸው ነው የሚታወቁት። ትንሽ ያስባሉ፣ ሲምፕል የሆነ ስትራቴጂ ያወጣሉ፣ ያደርጉታል። ትንሽ ያስባሉ፣ ሲምፕል ስትራቴጂ ያወጣሉ፣ ያደርጉታል። ትንሽ ያስባሉ፣ ሲምፕል የሆነ ስትራቴጂ ያወጣሉ፣ ያደርጉታል። that's very nice። በቃ ፈጣሪ በእነዚህ ተአምር ያደርግባቸዋል። they are best ብለን የምንጠራቸው ሰዎች ናቸው እነዚህ። ብዙ ሲያስቡ ብዙ ሲያወሩ አታገኟቸውም። ብዙ ሲጽፉ ብዙ ፕላን ብዙ ስትራቴጂ ሲያስቀምጡ አታገኟቸውም። እንደዚህ አይነት ሰዎች ሁሉም ባጠገባቸው ዝም ብለው ግን በቃ ነገ ይህን እናደርጋለን ይለዋል። እንዴት ነው የምናደርገው ስትላቸው ጠዋት እንሳና እንደዚህ አድርገን ብለው ያስቀምጡላል። ከዛ በነጋታው ጠዋት ተነስተው ያደርጉታል። 9% ናቸው፣ ቤስት ናቸው አለ። በቃ እነዚህ ውስጥ መመደብ በራሱ አለ እጅግ በጣም የሚያስደስት ነገር ነው። በጣም ግሬት ነው፣ በጣም ጥሩ ነው አለ። ከነዚህ ከ9% ውስጥም ደግሞ የቀሩ ሌሎች ደግሞ አሉ። 1% ብለን የምናስቀምጣቸው ኤክስትራ ኦርዲነሪ ብለን የምንይዛቸው ሰዎች ናቸው። እነዚህ ሰዎች በየትኛው ሙያ ውስጥ እማናፎካከራቸው፣ እማናወዳደራቸው፣ እማናነጻጽራቸው። በኳሱ ዓለም ብንሄድ ከንትናና ከንትና ብለን እማናነጻጽራቸው ሰዎች አሉ አይደል? ለምሳሌ ብዙ ጊዜ ኳሱ የምንጠቅሳቸው ሰዎች አሉ፣ ክርስቲያኖ ሮናልዶና ሜሲ አይደል? ለምሳሌ ከሜሲና ከንትና ብለን አናወዳደርም፣ ወይም ከክርስቲያኖ ሮናልዶና ከንትና ብለን አናወዳደርም። they are extraordinary ናቸው። በቃ እነዚህ ሁለቱ ክርስቲያኖ ሮናልዶን ከማንም ጋር እናወዳድረውም፣ ሜሲን ብትሉ ከማንም ጋር እናወዳድረውም። ሌሎቹ ኳስ ተጫዋቾችን እናወዳድራቸዋለን። 9% ናቸው እነዛ። ከማንም ሰው ጋር እናወዳድራቸው። ከንትናና ከንትና እንትና ይበልጣል እንትና ይበልጥ ልንከራከርባቸው እንችላለን። እነዚህ 1% ብለን የምንጠራቸው ግን የክርክር መዝጊያ የሆኑ ሰዎች ናቸው። በፍጹም የማንከራከርባቸው ዳውት የማናደርግባቸው ሰዎች ናቸው። በቃ በዛ ሙያ ላይ ከነሱ ውጪ ሌላ ሰው የለም የተባለላቸው ሰዎች ናቸው 1%ዎቹ። ከቀድሞቹ ከ9% የሚለያቸው ነገር ምንድነው? they will do anything with great passion። የሚያደርጉትን ነገር ሲያደርጉት የሚያከናውኑት great በሆነ ፓሽን ነው። they are passionate። በእጃቸው ያለውን ነገር በጠቅላላ ነው የሚወረውሩበት። ያላቸው ጊዜ፣ ጉልበት፣ ገንዘብ፣ ትኩረት ሁሉ ነገራቸውን ነው ኢንቨስት የሚያደርጉበት። ተው ብትሏቸው እንኳን የማይሰሙ ሰዎች ናቸው እነዚህ። በቃ እስከ ጥግ ነው ነገሩን የሚሄዱበት፣ እስከ ጥግ ነው ኢንቨስትመንቱን የሚሄዱበት። ይህም ደግሞ ለሁለት ነገር ይጠቅማል። አንደኛው ያለህን ነገር በጠቅላላ አፍሰህበት፣ ምንም ነገር ሳይቀር ያለ ሁሉን ነገር ኢንቨስት አድርገህበት፣ ሁሉን ነገር አፍሰህበት ካልሆነ ይሄ የኔ መስመር አይደለም ብለህ አቅጣጫ ለመቀየር ቶሎ ትልቅ አቅም ነው የምታገኝ። ምክንያቱም ላለመወሰን ውስጥን የሚጎትተው ነገር የለም። ሁሉን አሳልፈ ሰጥተዋላ፣ ባዶ ነህ፣ ምንም የቀረ ነገር የለም። ስለዚህ አይ በቃ ይሄ ለእኔ አይሆነኝም ብለህ አቅጣጫ ለመቀየር አይከብድም ማለት። ካልሆነም ደግሞ ሁሉ ነገርን ኢንቨስት አድርገህበት ከተከናወነም ደግሞ ተአምር በሆነ ሁኔታ ነው የሚከናወነው። ለምን ካልከኝ ገንዘብን ብቻ አይደለም የሰጠው። ምናልባት ሌሎች ገንዘባቸው ሊሆን ይችላል ያፈሰሱበት። ገንዘብን ብቻ አይደለም የሰጠው፣ ጊዜ ሰጥታል፣ እውቀትን ሰጥታል፣ ትኩረትን ሰጥታል። የኔ ብለህ የምታስቀምጣቸውን በዚህ ዓለም ላይ ያሉ ነገሮችን በጠቅላላ ሰጥተህበታል። ስለዚህ ሲፈጸምም ሲከናወንም ተአምር በሚፈጥር መልኩ ይከናወናል። ስለዚህ እነዚህ 1% ብለን የምናስቀምጣቸው ሰዎች ተአምርን በዚህ ምድር ላይ ያከናውነው የሚያልፉ ሰዎች ናቸው። የማይረሳ የማይደገም
ናት ኦንሊ ዳት እነሱ ራሱ ብዙ ተከታይ ሊያፈሩ ይችላሉ። የእነሱን አሻራ እየረገጡ ብዙ ተአምር የሚሰሩ ትውልዶችን ሊፈጥሩ ይችላሉ። እነሱ ግን በማንም የማይደገሙ ናቸው። የማይደገሙ ሰዎች አሉ በዚህ ምድር ላይ በዘመናት መካከል አንድ የሚመጡ የማይደገሙ በቃ በዛ ነገር ላይ ቁንጮ ብቻ ሆነው የሚቀመጡ they will do it with great passion በትንሹ ነው የሚያስቡት። እምነታቸው በጣም ትንሽዬ ናት። በጣም ትንሽዬ ስል በጣም ትንሽዬ የእምነት ጉዳይ አይደለም ማለት ነው። እንድትረዱ ይፈልጋለሁ። የመጽሐፍም ጉዳይ አይደለም፣ የስትራቴጂም ጉዳይ አይደለም ማለት ነው። የማድረግ ጉዳይ ነው። ግን በምን መልኩ ማድረግ በራሱ ያሸልማል። ግን በምን መልኩ ማድረግ with great passion በእጃችን ያለውን ነገር በጠቅላላ ውርውር አድርገን እስከምንጨርስበት ድረስ የማድረግ አቅም ማለት ነው። 1%ዎቹ ትንሽ ያስባሉ፣ በትንሹ ስትራቴጂ ያስቀምጣሉ። ሲምፕል የሆነች ስትራቴጂ ነው የሚያስቀምጡት but they will do it with great passion ከ365 ቀን ውስጥ አንዱን ቀን ያስባሉ፣ አንዱን ቀን ፕላን ያደርጉበታል። የቀረውን 363 ቀን ግን with great passion ሲያደርጉት ነው የምታያቸው። ፈጽሞ ባልጠበቀው መልኩ ነገሩን አከናውነው ደግሞ ታገኛቸዋለህ ማለት ነው። ዛሬ ሁላችሁም ራሳችሁ እንድትጠይቁ ፈልጋለሁ። የምትገኙት ከ80% ውስጥ ነው ወይንስ ከ10% ውስጥ ነው ወይንስ ከ9% ውስጥ ነው ወይንስ ከ1% ውስጥ ነው? 80% ውስጥ ከሆናችሁ ወደ 1% እንድትመጡ፣ 10% ውስጥም ከሆናችሁ ወደ 1% እንድትመጡ። አይ ዳንዬ እኔ ትንሽ አስባለሁ፣ ትንሽ ነው የማወራው፣ ብዙም አላወራም፣ ሲምፕል የሆነች ስትራቴጂ ነው የማስቀምጠው፣ ከዛ በኋላ ግን በማከናወን ነው የምታወቀው፣ 9% ውስጥ ነው ያለሁትም ካላችሁ ወደ 1% እንድትመጡ በዚሁ አጋጣሚ ልጋብዛችሁ እንዳለው። ተማሪ ከሆናችሁና እንደነዚህ አይነት ቪዲዮዎችን ለመስማት እቅድ ካላችሁ ከታች ያላችሁን የሰብስክራይበር በተን ክሊክ ማድረጋችሁን አትዘንጉ። ወዳችኋለሁ።